እንደዚህ አይደለም አልከይለ የማይመለከትሽ ነገር አጥቂ አሁን ዞር በይ እንደዛማ እንዴት ይሆናል ስለ ዳኒዋ ደግሞ ለቲ ባልነገር ይዛ ምንሽ ናት የሷን ቤት ነው እኮ የተከራየ ነው አረ ያዴ ጉዳይ እኔንም ካንቺ እኩል በጣም አሳስበኝ ውጣልኝ ከቤቴ ምንም መስማት አልፈልግም እማዬ እኮ ሳሉናት እንዴት አድርጌ ነው ማስወጣ እሱ ይገርማል እንዴ አረ የራሷ ጉዳይ አንቺ ደግሞ ከመቼ ወዲህ ነው ለኔ ያስብሽልኝ እዚህ ነው እንዴ ነግሩኝ ትችላላችሁ ቆይ ባርቺ እኔ አስረዳለሁ ምንም ታስረጂ ባርቺ ቆይ አትጩ ነግራለሁ እኮ ምን አታቆይ ምን ለማድረግ እየሞከርኩ ነው ያማል እንዴ አንተ አሳደለ እንዴ የቤቱን ቁልፍ ሰጠኝ እና በሰጠስ ቅምጥልን ተንከባከባት አልከኝ እና ቁልፍ መስጠትና ተንከባከባት ማለት እንደዚህ ነው ራሳችሁን አይታችሁታል ግን ምን እንደምመስሉ ምን ባቡሬ እስቲ ራሳችሁን ተመልከቱ እስካው ምን ትሰራላችሁ ምን ያያረጋችሁ እኮ ሰርፕራይዝ በምንድነው ዋክ ሰርፕራይዝ የምታደርጋ በዚህ ነው ለሊ በጣም ታማለች ግን ደግሞ ስለሷ ምንም ነገርሽ ባለምሳሌ በጣም አዝናለሁ ለምን ዶክተር እሷ ኮኛ እንዳንጨነቅ ብላ ነው እንደዛ የምታረገው እሱማ ዋዴ ግን አሁንም ቢሆን መጠንቀቅ ይኖርብሻል እንዴት ዶክተር አልገባኝም ለሊ እንዳትጎዳና ራሷ እንደታማሚ እንዳታይ መጠንቀቅ ይኖርብሻል ይሄን ያህል ከባድ በሽታ ነው አዋዴ ያንቺን ከብካብና ክትትል ያስፈልጋታል እና በቀጠሮ ሰዓት ደግሞ በፍጹም እንዳትቀር እና በቻልሽው አቅም ተንከባከቢያት መድኃኒቷን በስርዓት እንድትወስድ አድርጊያት ባለፈው እንደዛ የታመመችው መድኃኒቷን ባለመውሰዷ እባክሽ አይደል የምትጨነቂላት ከሆነ ተንከባከቢያት እሺ ዶክተር በቃ እኔ ልሂድ እሷን ትቼ ነው የመጣሁት እና ሌልሽንሻ አይ ራሴ ሄዳለሁ ችግር የለውም እሺ አቤት ትዬ ከማን ጋር ነበርሽ የት ማለቴ የት ነበርኩ አሁን መኪና ውስጥ ስትገቢ ነበረ ማን ነው እሱ ከማን ጋር ነበርሽ መኪና ውስጥ ማን ነው እሱ ምንድነው አዴ ከማን ጋር ነበርሽ ብዙም ፊቱን አላየሁትም ምን ነው አዴ ችግር አለ እንዴ አይ ምንም የለም ትዬ ቆይ ማን ነው እሱማ እኮ የለሊ ዶክተር ነው ደውሎልኝ ስለ ለሊ ነው ራስ ይለኝ ሄድኩ አዴ ታዲያ መኪና ውስጥ ነው ንግግራችሁ አዎ ያው በግል ነው ያወራሁት ሆስፒታል ያለው ነገር ጨርሰናል በግል ሊያወራኝ ፈልጎ ነው ለሊ እንዴት ሆነች ደህና ናት ግን አዴ ደህና ናት ትዬ አሁን ደህና ትመስላለች በቃ መጥቻ ያታለሁ በኋላ መጣለሁ እሺ እሺ ትዬ ዴቭ ምን ነው ችግር አለ እንዴ ለሊ ጋር ነበርኩ ብለሽኝ ነበር አይደል አዎ ብያለሁ ግን አሚቅርታ ዴቭ ይገባኛል እኮ ለራሳችን ጊዜ እየሰጠው አይደለም ግን ደግሞ የለሊን ሁኔታ ያያየው ነው እንደዚሁና ሌላ ነገር ማሰብ አልቻልኩም እኔንም ተረዳይ በጣም ተጨንቄያለሁ እሺ አዴ ግን አሁኑኑ ሽማግሌ መላክ ይኖርብኛል አባትሽ ደስተኛ ናቸው ቆይ ግን እንዴት አባዬ ፈቃደኛ ሊሆን ቻለ እሱን አላቅም አዴ ግን ዳይመንድ አባትሽን እንዳናገራቸውና እነሱም እንደወደዱ ይነግሩኛል አይ ዴቭ እኔ አባዬ ከልቦ አይመስልኝም ማለት አውቀው ሊሆን ይችላል አዴ አዎ ዴቭ እኔ ሊደረኝ የነበረው በሀገራችን የተከበረ ሰው ነው የደጋ ሰዎች ደግሞ ንጉሳችን የሚሉት ሰው ልጅ ነበር ታዲያ አንተ ለኔ አትመጠንም ከሱ አንፃር ያልሽኝ አይ ዴቭ እንደዛ ማለት አይደለም አትሳሳት ነገሮች እንደዚህ ቀላል ሊሆኑ አይችሉም አባዬ ያለ ምንም ምክንያት እኔ እናንተ አንድ ላይ እንድንሆን አይፈቅድልንም ከዚህ በፊት እሺ ብሎ የፈቀደላቸው ሰዎች እኮ እኔ እናንተ ስንጋባ በቀላሉ ሊተውት አይችሉም ብዙ መዘዝ ይዞበት ይመጣል ስለዚህ አባዬ እንደዚህ ፈቃደኛ ሆኖ በቀላሉ እኔ እናንተን ያጋባን እሳቸው ግን ስሜታቸው ሁሉ ነገራቸው ግን እንደዛ አይደለም እንደዛ ከሆነ አባዬ የሆነ ነገር አስቧል ማለት ነው እንጂ አይኑ ያየ እኔ ለሌላ ሰው አይደረኝ እሺ አዴ ስለዚህ ምን ማድረግ አለ ይመቻችሁ ፈታ ብሏል እሺ ቻው ቆይ ምን ነክቶ ነው አቤ ምን ነው ቆይ ለምንድን ነው ቤዛን ምን ልትሰሪ ነው የመጣሽው ብላ የጠየቃት እና እኔ ማጠፋው ሰው ቤት መጥቶ መቀመጥ አለ እንዴ ነገር ያለው እኮ ቤዛ ትንሽ ስለተቸገረች እዚህ ቤት ነው የምትቆየው ብዬ ብለሽኝ ይሆናል እኔ ግን አልተስማማሁበት ምን አለበት እሷን ብንደግፋት ተመስገን እኮ ነው እኛ ከሷ የተሻለን ሆነን አይደል እንዴ ወደኛ የመጣችው ቆይ ቤታችን የመጣን ሰው ለጸድቀን ገፍቶ ማስወጣት ምን ይሉታል ይኸውልሽ ይሄን ቤት እኮ ከሷ ነው የተከራየነው አይደል እንዴ እሱን መርሳት የለብሽም አዎ ከወንድሟ ጋር የምትኖርበትን ቤት ስለተቸገሩ አከራይተውት እነሱ ግን ጎዳና ወጥተዋል የምርሽን ነው አዎ አቤ እሷም ወንድሟም ሌላ ቤት ምንም የላቸው ታዲያ እኮ ይሄ የነሱ ምርጫ ነው ይሄሉ በከፈልነው ገንዘብ እኮ መጠቀም ፈልገዋል ስለዚህ አነስ ያለ ቤት ፈልገው መከራየት ይችላል እንዴ አከራይተውንም እኛ ቤት ኖሮም እንዴት ይሆናል እሱም ይገባኛል እኮ አንተ ክፉና አይደለም እኔን ግን አንጀቴን በልታኛለች አቤ በመንችለው ሁሉ ምንድን ነው የተፈጠረው ምን ተፈጠረ እኔን ትጠይቀኛለህ እንዴ መልሰ ምንድን ነው ያደረከው እኔ ምንም ማስተዋወቅ ነገር የለም እሺ ባርቺ ምንድን ነው የተናገርነው ወይኔ ጉዴ
ራሳችሁን አይታችሁታል ግን ምን እንደምመስሉ? ምን ባቡሬ? እስቲ ራሳችሁን ተመልከቱ። እስካሁን ምን ትሰራላችሁ? ምን እያደረጋችሁ? እኮ ሰርፕራይዝ አድርጌያት። በምንድን ነው እባክህ ሰርፕራይዝ የምታደርጋት? በዚህ ነው? ወዘት ካለ ለነገሩ ይቅርታ የኔ ቆንጆ። መጥፋት ግን አሳስቦኛል። ቆይ ግን ምን ነው ቤኪ ችግር አለ እንዴ? አይ እንዴ ዝም ብዬ ነው ለሊ። ማዘሯ ደግሞ ሰላም ብላሻለች። ማዘሯ ቆይ ለምንድን ነው ያልመጣችሁ? ደህና አይደለችም እንዴ? እህቷን ፍለጋ ክፍለ ሀገር ሄዳለች። ለዛ ነው እንጂ ለሊ ታውቂያለሽ፣ እሷ ባንቺ የሚጨክል ልብ የላትም። እሱም ዋው፣ አንተም እንደ በፊቱ አይደለም። ቆይ ቤኪ ችግር አለ? አይ ምንም የለም ለሊ፣ ትንሽ አንቺ ነገር ነው የሚያሳስበኝ። ስለኔ አታስብ ቤኪ፣ እኔ አሁን በጣም ደህና ነኝ። እኔም የምፈልገው እሱ ነው ለሊ፣ ያንቺን ጤና ነው የምፈልገው። ሰሞኑን ደግሞ ትንሽ አጣሪ ያለች ስራለች። የምን ስራ? እሱ ሌላ ቀን እነግርሻለሁ። ግን ከመሄዴ በፊት አንዴ እንኳን ልሽ ብዬ ነው የመጣሁት። ወዴት ልትሄድ ነው? ቆይ ጥላይ ልትሄድ ነው እንዴ? ምን ተፈጥሮ ነው? አትጨነቂ ለሊ፣ የሆነ የሚስተካከል ቤት አለና ከጀለሶች ጋር እሱን ለማስተካከል እየሄድን ነው። ከጠፋብሽ ደግሞ አትናዘዝብኝ። ቆይ በጣም ነው የሚያምረው። በጣም ነው የማመሰግነው። ለምንድን ነው ምስጋናው? እንደዚህ አይነት ቦታ ይዘኝ ስለመጣ ነው። ሮሚ ግን የተጨናነቅሽ ትመስያለሽ። ሩታ እኔ በጣም ጨንቆኛል። ቆይ ለምን? ቤቱን ብቻውን ትተን እዚህ መምጣት አልነበረብንም። ይሄ ልክ አይደለም ሩታ። እትዬ ሳይመለሱ ቶሎ መሄድ አለብን። ይሄ ነው እንዳስጨነቀሽ? በቃ እኔ ለማሚ ደውዬ እነግራታለሁ። አይ ከወጣም በኋላ እንኳን መደወሉ አግባብ አይደለም። መደወልም ከነበረብን መጀመሪያ ነበረ። አሁን እሳቸው ሳይሄዱ ቶሎ እንሂድ። አይ ሮማኒ ለፍቅር ነግረናት የለ እንዴ? አይታ አርጊልን ብለናታል። ምን ችግር አለ? እናቴ ፊቷ ጥቁር ብሏል። በቃ እንዲጭንቅ ከሚልሽ ከሆነማ ብንወጣ ይሻላል። ቆይ ምንድነው ችግር? ዳኒ ከኔ ምንድነው የምትፈልገው? እህቴ እዚህ መምጣቴን አታውቅም። የዛለት ማታም አንቺ መሆንሽንና አለመሆንሽን አላውቅም ነበር። ውሸታ። ማመን ያለማመን ያንቺ ምርጫ ነው ፍቅር። ቆይ ምን እያልከኝ ነው? በቃ ተመችተሽኝ። አልገባኝም። ቆይ ግን ይሄን ጉድህን እህትህ ታውቃለች? አይ እሷ አታውቅም። ስለዚህ አሁን እያስቸገርከኝ እንደሆነ ለእህትህ እነግራታለሁ ማለት ነው። በቃ ይበቃሻል ፍቅር። ስለኔና ስለአንቺ ማንም ሰው ማወቅ የለበትም። ኧረ አዎ ፍቅር። አሁን ሌላ ነገር ሳትቀባጥር ቀጥ ብለህ ከዚህ ግቢ ውጣ። አልወጣም። ምን እያደረክ ነው? ቆይ ዳኒ ምን ነክቶሃል? እሺ ምን ላድርግልሽ? ምንድነው የሚያስደስትሽ? ነገርኩህ እኮ ከዚህ ግቢ ውጣ። እሺ እኔን አጠገብሽ ሁሌ ባታገኝ ደስተኛ ነሽ ማለት ነው? አዎ እሱንም ማወቅ አንድ ነገር ነው። አሁን እማዬ ሳትመጣ ከዚህ ግቢ ውጣ። ዳኒ ወይ የኔ ፍቅር ትዕግስቴን አታስጨርሰኝ ዳኒ። አሁን ሂድ ውጣ። አልሰማሽም። አትቆጭ። እንደውም አልወጣም። እማዬ ናት የምትሆነው። እሺ በቃ አንቺ ተረጋጊ። ምንድነው የምረጋጋው? አሁን እዚህ እኔ እናንተ ብታይን ምንድነው የምላት? እሺ መኝታ ቤትሽ የቱ ጋር ነው? ምን? አዎ እናትሽ እንዳትዪ ሌላ አማራጭ አለሽ? የለኝም። እሺ በቃ አሁን ሂጂና በሩን ክፈች። እኔ መኝታ ቤትሽ ልሂድ። ግን ደግሞ ሳስበው አንቺም ልክ ትመስልኛለሽ። እኔም ባንቺ ቦታ ብሆን እንዳንቺ ነበር የማደርገው። ግን በቃ ዳይ በጣም ከብዶኛል። ጭንቀትሽን እኔም ልጨነቅልልኝ። እስኪ ንገሪኝ፣ ቆይ ምን ተፈጥሮ ነው? ሁሉንም የተፈጠረውን ነገር ንገሪኝ። ዛሬ ቀጠሮ አለኝ አይደል? ወደ ሆስፒታል መሄድ ይኖርብኛል። እሺ በቃ ነይ እንሂድ። አይ እኔ ራሴ ሄዳለሁ፣ አንቺ አትቸገሪ። ለሊ በጣም እያዘንኩብሽ ነው። ቆይ መቼ ነው ሚስጥር ተደባብቀን የምናውቀው? ከመቼ ወዲህ ነው እንደዚህ የጀመርሽው? ይቅርታ አደይ። እኔ ይቅርታ እንድትይኝ ሳይሆን ህመምሽ እንድትነግሪኝ ነው የምፈልገው። አደይ እኔ ካንሰር ታማሚ ነኝ። ማለት ለሊ ካንሰር ማለት አልገባኝም። ለኔም ታምር ነው ነበር። ምን እንደማደርግ ራሱ አላውቅም። ውይ ቤዛ አሁን አታበሳጭ። እደውልለታለሁ አልኩሽ እኮ። አዎ አሁን ያለሁበት ቦታ አይመችም። አዎ ስልክ ለማውራት አይመችም። እሺ እደውልልሻለሁ። እሺ አንቺ ቆሌን ገፈፍሽኝ እኮ። ምንድነው? ዴቭ መኝታ ክፍል ምን ትሰራለህ? የዴቪውን ያንቺ እኔ ምን አውቃለሁ? እሺ አሁን ናውጣ። ዴቭ ከመጣ ያልቅልኛል። እኔም አታስቢ አደይ፣ በቃ ፈጣሪ ያልሆነ የሚሆነው። እና ዶክተሩ ምን አለሽ? እሱማ ህክምናዬን በአግባቡ እንድከታተል ነገረኝ። ባቡሬ ሰምቷል እንዴ? አይ አልሰማም። ይባስ ማስጨነቅ ነው የሚሆነው። አሁንም እኮ እየተጨነቀ ነው። እሱማ ይገባኛል፣ ግን በቃ ጊዜ በሄደ ቁጥር ይረሳዋል። እሺ በቃ አሁን እንሂድ። እንዴ ቀስ ብለን እንሄዳለን፣ ሰዓት እኮ ገና ነው። እሺ ቆይ ግን የሁሉ ነገር እንዴት ነው ሊፈጠር የቻለው? አትፍረዴ፣ እድለኛ ኮንክ ፈጣሪ ይረዳኛል። አይዞሽ ጓደኛዬ፣ ሁሌም ከጎንሽ ነኝ። እሺ ሃይ እንዴት ናችሁ?
ቤዛ ምንድነው እንደዚህ ምንድነው የሚሻለው? ምን ልናደርግ ነው? ግድ የለም አንቺ አትጨናነቂ። ምንም አታደርጊ። የማደርገው እኔ ነኝ የማውቀው። አታስቢ ሮማን፣ እኔም ስላለሁ እኔ በደንብ እነግራታለሁ። ግን በጣም ያስፈራል። በጣም እንጂ ይቺ ጠማማ ፈጣሪ አጣሞ ቆላልፎ የፈጠራት። ቆይ ግድ የለም እማደርጋት እኔ ነኝ የማውቀው። ስለ ዳኒዋ ደግሞ ለተይ ባልናገር አሹ ቀብራራው የሚል ልጅ አትበይ። ዳኒዋ? ታዲያስ ማን ነው ደግሞ እሱ? አንድ አለ ሲገባ ሲወጣ የሚጎነትላት ጎንታ አለ። አረ በቃ ወሬያችሁን ተውና ነው እንሂድ። ቶሎ መድረስ አለብን። ልክ ነሽ። እኔ እናቴ ይኸውልሽ ሩታ ምንም የሚያስፈራት ነገር የለም። እደውለኝ በማድረግሽ ብልግናሽ ነው የሚያሰቅ። አሁን ውጭ ከዚህ ቤት አልወጣም። ቤታ ነይ ተናገሪ። ለምንድን ነው ወንድምሽ እኔ ጋር የላክሽው? ምንድን ነው ያልቀሽው? አንቺ መርዝ። ዞር በይልኝ ፍቅር። ስታስቢው ፍቅር ምን ላድርጋት ብዬ ማስብ ይመስልሻል? ከነ መፈጠርሽ ነው የረሳሁሽ። እሺ አሃ ለዛ ነው አታውቀውም ብለሽ በዛ ምሽት ወንድምሽን የላክሽው። ቆይ አላማሽ ምንድን ነው? በዛ ምሽት ቆይ ማለት አልገባኝም። ወንድሜን ሲጀምር የት ነው የምታውቂው? አታስመስይ ቤዛ፣ ነቅቼብሻለሁ። ከኔ የሆነ ነገር ፈልገሻል ወይ ደግሞ ልትበቀኝ እያሰብሽ ነው። ግን ደግሞ አንድ ማወቅ ያለብሽ ነገር መቼም አይሳካልሽም። ጠንቀቅ ብትይ ይሻልሻል። ኧረ እባክሽ እያስፈራራሽ ነው። እንደፈለግሽ አስቢው፣ ግን ደግሞ እያስጠነቀቅኩሽ ነው። ዝም ብዬ ስሰማሽ ራስሽን ትክክል እንደተናገረ ሰው አታስቢ ፍቅር። እኔ ስላንቺ ሰምቼም አውርቼም አላውቅም። እሺ አረ ተረጋጉ። ስለፈጠራችሁ ሰው ቢሰማ ምን ይለናል? አንቺ ደግሞ የማንሽ ማትረቢ። ቆይ ምን አልሽ? የታውቂኝና ነው እኔ እንዲህ የምትናገሪ? ይቅርታ አንቺ ማወቅ አልፈልግም። እሺ ዶክተር፣ ግን ለሊ እንዴት ነው የታመመችው? ካንሰር እሷ ላይ እንዴት ነው ሊፈጠር ይቻላል? አደይ ለሊ ብዙ ጊዜ የድካምና የማዞር ብዥ ማለት ስሜቶች ነበሩባት። እናም ደግሞ የካንሰር በሽታ የድድ መድማት፣ የአፍንጫ መድማት እንዲሁም ደግሞ በሆድና በብብት አካባቢ የማበጥ ስሜቶች አሉት እና ምናልባት ካንሰር ሊሆን ይችላል ብዬ ነበረ ቀጠሮ ይሰጠዋል። ቆይ ዶክተር፣ ከአሁን በኋላ ተስፋ የለኝ፣ በቃ መኖር አልችልም? አይ በፍጹም ለሊ፣ አንቺ ልትሰሚኝ ፈቃደኛ ስላልሆንሽ እንጂ የደም ካንሰር በሽታን በሕክምና መከላከል ትችያለሽ። አይ አይመስለኝም ዶክተር፣ ተስፋ እንዳልቆርጥ ተስፋ እየሰጠኝ ነው አይደል? ተይ ለልዬ እንደዚህ አትበይ። ለእኛም እኮ ፈጣሪ አለ። አደይ ልክ ናት። እኔ በማውቀውና በተማርኩት መሰረት በምርመራ አረጋግጬልሻለሁ። ሌላው ደግሞ ፈጣሪ ይጨመረበት። ከዛ ባለፈ ግን የኔና አንቺ ጥንካሬ ይወስነዋል። ከኔ በላይ ደግሞ አንቺ በጣም ጠንካራ መሆን አለብሽ። ሰራተኛዋ አደይ ክፍል 163 ተለቋል ውዶችዬ። እንግዲህ ሊልዬ የካንሰር ታማሚ ሆናለች። ቅምጥና ኪንጎ አብረው አድረዋል፣ ሰክረው አብረው አድረዋል ውዶችዬ። ቪዲዮን እስከ መጨረሻው እዩት። እንግዲህ ፍቅር የቤዛን ወንድም ከቤት አስገብተዋለች ውዶችዬ። ቪዲዮን እስከ መጨረሻው እዩት። ሰላም ሰላም፣ ውድና የተከበራችሁ የዚህ ቻናል ቤተሰቦች እንዴት ናችሁ? ያለው እግዚአብሔር ይመስገን ሰላም ነኝ። ሰላማችሁ በክርስቶስ ብዛት ይበልልኝ። ለዚህ ቻናል አዲስ የሆናችሁ ሰብስክራይብ እንዲሁም ደግሞ ላይክ አድርጉልኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ስራ አስቀምጡልኝ ውዶች። ሰብስክራይብ ታደርጉ ደግሞ የደወል ምልክቷን እያጠቆራችሁ ቢሆን ይመረጣል ውዶችዬ። ባለፈው ክፍል እንዳያችሁት እንግዲህ ኪንጎና ቅምጥል ኪንጎ ሰርፕራይዝ አደርጋታለሁ ቅምጥልን በማለት እንግዲህ ሩታና ዲያመንድ ሰርፕራይዙን በማዘጋጀት አበባ ነስንሰው ወይን አቅርበው እንግዲህ ሁለታቸው እንዲገቡ አድርገው ነበር ማለት ነው። እንግዲህ ኪንጎና ቅምጥል ያው ደስ ብሏት ቁጭ ብለው ከጠጡ በኋላ እንግዲህ ቡል ብለው በመስከር እንግዲህ ልክ ሰክረው እየተሟዘዙ እያለ ወንድሟ የቅምጥል ወንድም ባቡሬ መጥቷል ማለት ነው። ከመጣም በኋላ ደግሞ እንዴት እንደዚህ ታደርጋለህ በማለት እንግዲህ ኪንጎን ተቆጥቶታል። እሷንም ለምን እንደዚህ አይነት ነገር ምን አስመረጠሽ? ለምንስ እንደዚህ ልታረጊው ቻልሽ? በማለት እንግዲህ ተቆጥቷታል። ነገር ግን እሷ ሰክራ ስለነበር አንድም ነገር እንዳትናገረው ኪንጎን አንድም ነገር እንድትለው አልፈልግም በማለት እንግዲህ ደግፋ ወደ ቤት ወስደዋለች። ወደ ቤቱ ከወሰደችው በኋላ ግን አብረው ነበር የተኙት ማለት ነው። ከዛም እንግዲህ በጠዋት ተነስተው በሌሊት እሷ ነቅታ ስታየው ከኪንጎ ጋር ተኝታለች ማለት ነው። ከኪንጎ ጋር ተኝታ ራሱን አግኝተዋለች። እሱም ደንግጦ ራሱን አማትፎ ምንድነው የተፈጠረው በማለት እንግዲህ ራሳቸውን ሁላቸውም ሲጠያየቁ ነበረ። ከዛም እንግዲህ በዛ ምክንያት እንግዲህ አንተነህ አንቺ ነሽ በመባባል እንግዲህ እሷ እንትን ብላ ተነስታ ሩጣ ወደ ቤቷ አኩርፋ ሄዳለች ማለት ነው። ኪንጎም እንግዲህ ተከትሎ ይቅርታ ለማለት ሞክሮ ነበር፣ ነገር ግን አልተቻለም፣ እምቢ ብላለች።
እንዲሁም ደግሞ ዲያመንድን በመላክ ይቅርታ እንዲያደርግላት ምክንያቱም እሷን ለማስደሰት ብሎ ያደረገው ነገር እንጂ ሌላ ክፉ ነገር አስቦ እንዳልነበር እንትን ብሎ ነግሯት ነበር ዲያመንድ። ነገር ግን ከቤት ይውጣልኝ ማንንም ማናገር አልፈልግም ብላ ከቤቷ አስወጥተዋለች ማለት ነው። ቅምጥል ሊልዬ እንግዲህ ውዶችዬ የካንሰር ታማሚ መሆኗን ለአደይ ተናግራለች። ባለፈው ክፍል እንዳያችሁት ዶክተሩ ለአደይ ደውሎ ነይ ላግኝሽ ብሏት ነበረ። እሷም እንግዲህ ባላት መሰረት ቀጥታ ሄዳ ከሐኪም ቤቱ በር ላይ መኪና ውስጥ ቁጭ ብላ እንግዲህ ለማውራት ሞክራ ነበር። ነገር ግን እሱ ደግሞ በፍጹም ሊያወራት አልፈለገም፣ መናገርም አልፈለገም። ነገር ግን አይዞሽ አንቺ በጭንቀት ሌላ ጉዳት ውስጥ እንዳትሆኝ እሷን ደግሞ ከጎኗ ሆነሽ እንድታጠነክሪያትና ሕክምናዋ እንድትከታተል አድርጊያት በማለት ምክር ሰጧት ተመልሳለች። ነገር ግን ወደ መኪና ስትገባ ትዬ አይታ ስለነበረ ትዬ ደግሞ አጋጣሚ ቁማ ጠብቃ መንገድ ላይ ለምንድን ነው የት ስደሽ ነበር በማለት እንግዲህ መጀመሪያ ዴብን አግኝተው የት ሄደሽ ነበር በማለት ስጠይቃት እሷ ደግሞ ሊሊ ጋ ነኝ የነበርኩት አሁንም ወደ እሷ እየሄድኩ ነው በማለት እንግዲህ ለሱ ነግረው ነበረ። ከዛም እንግዲህ ትዬ ደግሞ ለማን ጋ ነው መኪና ውስጥ ስታወሪ ነበር በማለት እንግዲህ ከዴብ መሀል ስጠይቃት እሷም ተደናግጣ አይ ዶክተሩ ነው የሊሊ ዶክተር ነው የእሷን ህመም እንዲነግረ ብዬ ከእሱ ጋር በግል እያወራው ነበረ በማለት እንግዲህ ያስረድታቸዋለች። ነው እሺ በቃ በይ አይዞሽ ብላ እንግዲህ እትዬ ከሄደች በኋላ ዴብ ግን በጣም ደብሮታል። ምክንያቱም ከሌላ ሰው ጋር እንዴት ልታወራ ቻለች፣ እንዴት እስከ ዶክተሩ ጋር እንደዚህ ልታወራ ቻለች በማለት ያው እንግዲህ ተናዷል ማለት ነው። ከዛም እንግዲህ እሷም ያው ያለውን ሁኔታ ቀስ አድርጋ አስረድተዋለች። እሱም በስተመጨረሻሽ ችግር የለውም ያው ማለት እኔ ትንሽ ስለደበረኝ ነው ለዛ ነው፣ ግን ደግሞ ራሽን መጠበቅ ይኖርብሻል ምናምን በማለት እንግዲህ ዴብም እሽታውን እንትን ብሏ ተቀብሏል ማለት ነው። ይቅርታዋል ውዶችዬ። እንግዲህ ባቡሬ እንግዲህ ከሊሊ ጋር ሄዶ አይዞሽ ብሎ አበረታቷት። ያው ሁሌም ከጎኗ እንዳለ አበረታቷት ተመልሷል ማለት ነው። ሊልዬ እንግዲህ አደይ ሄዳ ያው ነግራታለች። ከዶክተሩ ቆይታ ስትመለስ ዶክተሩም አደይ እንደተጨነቀች ሁሉ ነገር ለሊልዬ ስለነገራት ከዛ በኋላ ያው እንግዲህ አደይም በጣም እያስጨነቅሽ ስለሆነ እባክሽን ለምንድነው ማትነግኝ የዚህን ያክል መደባበቁ ምን አስፈለገ በማለት እንግዲህ ፈጥቃ ስትሳት የካንሰር ታማሚ እንደሆነች እንግዲህ ነግራታለች ለአደይ ማለት ነው። አደይም በጣም ደንግጣለች። ነገር ግን ያው ሁሌም ከጎኗ እንደምትሆን ቃል ገብታላታለች ማለት ነው። ሊልዬ እንግዲህ እግዚአብሔር ይማርሽ የኔ ቆንጆ ብለናል። ተሽሎሽ ሌላ ደረጃ ላይ ደርሰሽ እንደምናይሽ ተስፋ አለኝ። እንግዲህ ዴብ የአደይና የራሱ ጉዳይ በጣም እያስጨነቀው ነው። ምክንያቱም ሊሊ ያለችበት ሁኔታ አደይንም እያስጨነቀ ስለሆነ ምናልባት የራሷን ጉዳይ የረሳችውና የዘነጋችው ስለመሰለው ትንሽ ግራ ተጋብቷል ማለት ነው። እንዲሁም ለትዬ እንግዲህ አደይ የራሳችን ጉዳይ ረሳችሁ መሰለኝ ምናልባት ሊሊ ስለታመመች ነው መሰል በማለት እንግዲህ ለሷ ለትየም ሲነግራት ነበረ። ትየም እኔ እንደናገርልህ ትፈልጋለህ ዴብ ስትለው አይ በፍጹም አይሆንም እኔ ቀስ አድርጌ አናግራታለሁ ማለት እንግዲህ መልስ ሰጧታል ማለት ነው። ውዶችዬ እንግዲህ አሹ ፍቅርን እንዳግዝሽ ከፈለግሽ ወይም ደግሞ ትምህርት ስቴጅ እንደዚህ የሚተናኮልሽን ሰው እንዳግዝሽ ከፈለግሽ ሮማን ስራ አግዣት በማለት እንግዲህ ቃል አስገብቷታል። ቃል ካስገባት በኋላ ደግሞ ሮማን እዣት ሊሄድ ነው ወደ ውጭ ላዝናና እዣት ሊሄድ ስለሆነ ስለዚህ እባክሽን ስራውን ሰርተሽ ጠብቂን፣ ሲቀጥል ደግሞ ለትዬ ያልሆነ ነገር አቃጥረሽ እንዳትቆይን በማለት እንግዲህ ቃል አስገብቷት ሮማን ይዟት ወጥቷል ወደ ውጭ ሊጋብዛት ማለት ነው። ከዛም እንግዲህ መንገድ ላይ ሩታን አገኝተዋት አብረው እሷንም ይዘዋት ሄደው ውጭ ስለጋብዟቸዋል አሹ ማለት ነው። እንግዲህ ሮማንና ሩታ በጣም ደስ ብሏቸው ወደ ቤት እየተመለሱ መንገድ ላይ እያሉ ፍቅር ደግሞ በአጋጣሚ እናቷ መታ ስለነበረ የትዶ ነው አሹ የትዶ ነው በማለት ስትጠይቃት እሷ እትዬ ከመውጣቷ በፊት ደግሞ ዳኒ ወይም ደግሞ የቤዛ ወንድም ከእሷ አሹ መውጣቱን አይቶ መጥቶ ነበር ማለት ነው። ከዛም እንግዲህ በግድ በሩን ፈንቅሎ ገብቷል ወደ ውስጥ። ከዛም እሱ ጋር እየተጨቃጨቀ እንዳለች እትዬ እንግዲህ መታለች ማለት ነው። እትዬ መታ ደግሞ በሩን ስቆፈቆፍ እሱ ወደ ክላስሽ ገብቼ እጠብቅሻለሁ፣ ስለዚህ በቃ እትዬ እሷ እንዳታየኝ ወደ ክላስሽ ሊግባ በማለት እንግዲህ ሂዶ ዴብ ክላስ ተደብቋል። ከዛ እንግዲህ እሷ ከፍታ የት ዶ ነው አሹ ስትላት አሹ ሮማን አሹን ይዘው ወጣለች በማለት እንግዲህ ገልብጣ ነግራታለች ለትዬ። ከዛም እንግዲህ ውዶችዬ
ትንሽ እሷ እንደዛ ብላ ከቆየ በኋላ ስትሄድ እንግዲህ ከአሹ ክላስ አግኝተዋለች ዳኒን። ከዛም እንግዲህ ቀሳ ብላ መንገድ ቦንቱን ቤቱን አይታ ወደ ራሷ ክላስ አስገብተዋለች ማለት ነው። ከዛም እንግዲህ ትየን ሄደሽ ተኝ እንጂ ምናምን ስትላት ነበር፣ ምክንያቱም ልጁን ማስወጣት ስለምትፈልግ ማለት ነው። ከዛ ግን በስተመጨረሻ እትዬ እንግዲህ ለአሹ ደውይና ኑሪያቸው በማለት እንግዲህ ላሹ ደውላ ነግረዋለች። እንግዲህ እነሮሚም እየመጡ መንገድ ላይ ናቸው። በስተመጨረሻ ደግሞ በሩ ሲቆፈቆፍ ማን መጣ ብላ ስታይ እንግዲህ ሄልን መታለች። ሄልን መታ እንግዲህ ወደ እሷ ክላስ አስገብታ ከዳኒ ጋር ትታቸው ወጥታ ነበር ማለት ነው። በስተመጨረሻ ግን ሄሉና ዳኒ ከፍቅር ክላስ ውስጥ እንዳሉ እየከፍታ ትገባባቸዋለች ማለት ነው። እዚህ ላይ ነው ድራማው የሚያበቃ። እንግዲህ ሄሉና አበበ ደግሞ አሪፍ ህይወት አሪፍ ኑሮ እየኖሩ ነው። ነገር ግን ቤዛ ደግሞ በመሀላቸው ገብታ አብሬ ልኖር ምናምን እያለ እየቀበጣጠረች ነው። እንግዲህ አበበን ፈቃደኛ አይደለም። ነገር ግን ሄሉ ደግሞ ያው ለሰው ካላት እዝነትና ካላት የዋህነት አንጻር አብራን ትኖር እያለችው ነው ማለት ነው ውዶችዬ። አበበ ግን አልተስማማም። ውድና የተከበራችሁ የቻናል ቤተሰቦች እንግዲህ የዛሬው ክፍል ከብዙ በትንሹ ይህን ይመስል ነበር። ቀጣይ ክፍል እስከምንገናኝ ደህና ሰንብቶ። እንግዲህ ቻናሉን ላይክ እና ሰብስክራይብ አድርጎ እንግዲህ ሼርም አድርጉልኝ ፕሌስ። ያው ማለት ሰብስክራይብ ሲኖረው እኔም በራሴ ስራ እንድመጣ ያግዘኛል ማለት ነው ውዶችዬ። እንዲሁም ደግሞ የምታበረታቱኝ እንዲሁም ላይክ ሸር የምታደርጉልኝ እግዚአብሔር ያክብርልኝ። እንዲሁም ደግሞ ሰብስክራይብ የምታደርጉኝ እግዚአብሔር ያክብርልኝ። በእውነቱ በቅርቡ ወደ ራሴ ያው ራሴን አመቻችቼ ራሴን አዘጋጅቼ በራሴ ኮንተንት እመጣለሁ ውዶችዬ። እወዳቸዋለሁ፣ አከብራቸዋለሁ። መልካም ነገር ይዤ እንደምመጣ ተስፋ አለኝ ውዶችዬ። ላይክ እና ሰብስክራይብ በማድረግ አበረታቱኝ ለጓደኞቻችሁ። እንዲሁም ደግሞ ወደ ፌስቡክ ያው ትንሽ ከሌሎች ሚዲያዎች ሰፋ ያለ ስለሆነ በቀላሉም ደግሞ እንትን ማለት የመሰራጨት እንትን እድል ስላለው እባካችን ወደ ፌስቡካችሁ ሸር እያደረጋችሁ ሁላችሁ ሰብስክራይብ እንዲያደርጉኝ አድርጓቸው ማለት ነው ውዶችዬ። አመሰግናለሁ። መልካም ምሽት። ባይ ባይ።